የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን በአዲስ አበባ ከተማ ከተተከሉ ገዳማትና አድባራት መካከል ከቀዳማውያኑ ተርታ የሚመደብ ጥንታዊ ቤተክርስቲያን ነው። ቦታው ከታሪክ አንጻር በሀገራችን ከተካሄዱ አበይት ክስተቶች ውስጥ በድርሻው የሚወስዳቸው የታሪክ አሻራዎችም በርካቶች ናቸው። ከነዚህ ታሪካዊ አሻራዎች መካከል የአድዋ ዘመቻ ጸሎተ ምህላ የተደረሰበትም ስፍራ ነው። ታሪካዊው እና ጥንታዊው የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ያው ከተመሰረተበት ጊዜ ጀምሮ በርካታ ሀገራዊ ሆኖ ታሪካዊ እና የማይረሱ ኩነቶች የተደረጉበት ቦታ ነው። የመጀመሪያው ይህ ቦታ አጼ ሚኒሊክ የራሳቸው የፈረስ ጉክስ ማስጋለቢያ ቦታ የነበረና እና እዚህ ቦታ ላይም ያው ቦታው በግልጽ እንደሚታየው ታሪኩም ቤቱም ተቀምጦ ይገኛል። ከዛ በመቀጠል ግን ያው በ1888 ዓመተ ምህረት ባህር ተሻግሮ ድንበር አቋርጦ የመጣው ጠላት ወራሪ ኢትዮጵያን በሚወርበት ሰዓት ትልቁ ሀገራዊ ምህላ የተከናወነበት ቦታ የምህላ ጸሎት በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ጦሩ ወይም ወታደሩ ተሰብስቦ ሲነሳ ጸሎቱ ትልቁ ሀገራዊ ጸሎት ምህላ የተደረገው የተያዘው እዚህ ጥንታዊ ታሪካዊ ደብረ እዚህ ቦታ ላይ ነው። በጣም የማይረሱ ማንረሳቸው በ1927 እንደገና በድጋሜ የአድዋውን ሽንፈት የአድዋውን በአድዋ የደረሰበትን መሸነፍ ቁጭት ላይ የነበረው ጣሊያን በድጋሜ ኢትዮጵያን ለመውረር ሲመጣ በ1927 በርካታ ኢትዮጵያውያን ዋጋ ከፍለዋል። ዋጋ ከከፈሉት አባቶቻችን እንግዲህ ኢትዮጵያውያን ብለን ስንል ኢትዮጵያን ገንብታ ሰርታ ለቁም ነገር ያበቃች ፊደል ቀርጻ ብራና ደምጣ ቀለም በጥብጣ ትውልድ አስተምራ ለዚህ ያበቃች ሀገር የጠበቀች ቤተክርስቲያን ነች እና ይሄ ቦታ በዛ ሰዓት የካቲት 12 ቀን ታላላቅ የኢትዮጵያ ሰማዕታት አብርሃም ደሞጭና ሞገስ አስገዶም በ6 ኪሎ በሚገኘው የማርሻል ግራዚያኒ ልደቱን በሚያከብርበት ሰዓት በተጣለው ቦምብ ምክንያት በርካታ ኢትዮጵያውያን አልቀው ሞተዋል። ከ30,000 የአዲስ አበባ ነዋሪ በላይ ነው የሞተውና እነዛ ሰማዕታት እነዛ ቅዱሳን ታላላቅ ሰማዕታት እነዛ ኢትዮጵያውያን በሙሉ አጽማቸው ያረፈው እዚህ ቦታ ላይ ነው። ይሄ በጣም አንዱ ታሪካዊ ሁነት ነው። ሶስተኛው ብፁዕ አባታችን በረከታቸው ይደርብንና አቡነ ጴጥሮስ ሰማዕት እዚህ ቦታ ላይ ወደ አድዋ ጦርነት ወደ ሰማዕትነት ከመሄዳቸው በፊት አስቀድሞ ያው በተለያየ መደለያ በተለያየ ማስጠንቀቂያ ጣሊያን ሊያስፈራራቸው ቢፈልግም እንቢ በማለት የግል የጸሎት የሚጸልዩባትን የሚያመሰግኑባትን ጽላት ታቦተ ኪዳነ ምሕረትን ባደራ እዚህ ቦታ ላይ አስቀምጠው በሰላም ከተመለስኩ ጽላቷን ቤተክርስቲያን ሰርቼ አክብሬ ቅዳሴ ቤቷን አከብራለሁ፣ ካልተመለስኩ ግን በእናንተ አደራ ተቀምጣ ቅዳሴ ይቀደስባት መስዋዕት ይፈተትባት ብለው በዚህ ቦታ ላይ አደራ ያስቀመጡባት ትልቅ ቦታ ነች። በርካታ ታሪካዊ ሰዎች አልፈውበታል። እነ ተክለ ጻድቅ መኩሪያን የመሳሰሉ ጸሐፊያን፣ እነ ብላቴን ጌታሩ ወልደ ስላሴን የመሳሰሉ ሰዎች፣ እነ መኮንን ሀብተወልድ፣ እነ መርሴ ሀዘን ወልደ ቂርቆስ፣ እነ ዮፍታሔ ንጉሴ፣ እነ አዲስ አለማየሁ እነዚህን የመሳሰሉ ሰዎች እዚህ ቦታ ላይ ያሉበት በጣም ታላላቅ ሰዎች ያለፉበት ነው። አሁንም ታላላቅ ሰዎች ያሉበት ቦታ ነውና በርካታ ታሪካዊ ሁነቶች ተደርጎበታል። የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን በርካታ ልማቶች ተሰርተዋል። በደብሩ ተጀምሮ ለረጅም ጊዜ ቆሞ የነበረውን ህንፃ ለፍጻሜ እንዲበቃ ቀደም ሲል ያለ ዕቅድ ተሰርተው የቤተክርስቲያኑ ግቢ ያጣበው የነበሩ የመቃብር ቦታዎች እንዲነሱ ተደርጓል። በአጠቃላይ በደብሩ የተሰራው ልማት ቅጽረ ግቢውን ለመንፈሳዊ አገልግሎት የሚመች ምዕመናን የሚያስቀድሱበት መጠለያ በመስራት ሰፊ ስራዎች መሰራታቸውን የደብሩ አገልጋዮች ያስረዳሉ። ግቢው እንደው ለመቃብር ብቻ የተፈቀደ በሚመስል ሁኔታ ነበር የቆየው። ግቢው ሐውልት በሐውልት ነበር። ምዕመናን ማስቀደሻ ቦታ አልነበራቸውም። የሚያስቀድሱበት ቦታ የሚጸልዩበት ቦታ አልነበሩም። አዝነው ነበር የሚሄዱት። የመጀመሪያ ስራ የጀመርነው ምዕመናን የሚያስቀድሱበትን ቦታ ለማስፋት ጥረት አድርገናል። ምዕመናን የሚያስቀድሱበትን ቦታ የሚጸልዩበትን ቦታ ለማግኘት ለመስራት ጥረት አደረግ። ለነሱም ነገርናቸው፣ ፈቃደኛ ሆኑ። የመጀመሪያ ስራ ግቢውን የማስፋት ስራ ነው የሰራነው።
ግቢው እንደዚህ አልነበረም። ካሁን ከ2 ዓመት በፊት ከ1 ዓመት በፊት እንደዚህ አልነበረም። ዛሬ ሰፍቶ ትልቅ ግቢ ሆኗል። ምእመናን የሚያስቀድሱበት ቦታ አግኝተዋል። የሚጸልዩበት ቦታ አግኝተዋል። የሚቀመጡበት ወንበር አግኝተዋል። ስለዚህ ያንን የመጀመሪያ ስራ አደረግ። ከዛ በኋላ ቤተክርስቲያኑ ጥንታዊ ነው፣ ታሪካዊ ነው። እንደገና ደግሞ ቤተክርስቲያኑ ያረፈበት ቦታ ምንጭ ነው። ባለሙያዎች ሲነግሩን ከስር ውሃ አለው፣ ከታች ውሃ በቅርበት ውሃ ይገኛል እና ሁልጊዜ ክራክ ያደርጋል። አስፋልት ተሰርቶ አመት ሳይቆይ አስፋልቱ ይበላሻል፣ ይነቃቀላል። ስለዚህ እንደገና ደግሞ ጎርፍ መጥቶ ይተኛበታል። ምንድነው ማድረግ ያለብን የሚል ልማት ኮሚቴዎቹ ቴክኒክ ኮሚቴ አዋቅረው ሙያ ያላቸው በነፃ የሚያገለግሉ በእውነት ምንም ገንዘብ ሳይከፈላቸው ሙያቸውን እንደ መስዋዕት አድርገው የሚሰጡ የሚያገለግሉ የቤተክርስቲያን ልጆች አሉ። ትልልቅ ባለሙያዎች ማለት ነው። በመንግስት በትልቅ መስሪያ ቤት ሲሰሩ የነበሩ ትልልቅ ወንድሞች ባለሙያዎች፣ የምህንድስና ሙያ ያላቸው ወንድሞች አሉ። እነሱ አጥንተው ይህ ቦታ በመጀመሪያ መከለል አለበት፣ 2 ግቢ መሆን አለበት፣ ቤተክርስቲያን ግቢ ውስጥ መኪና መጠጋት የለበትም የሚል ጥናት አደረጉ። መኪና እንዳይገባ ዙሪያው መኪና እንዳይገባ ታጠረ። የመጀመሪያ ስራ ማለት ነው። ከዚያ በኋላ ዙሪያው አስፋልት ስለነበር አስፋልቱ ተነስቶ ኮንክሪት ነው የሆነው። ኮንክሪቱ 12 ሳንቲም ቲክነስ ነው። ያ ኮንክሪት ባለ 14 ባለ 12 ባለ 10 ብረት ፌሮ ነው የተነጠፈው ዙሪያው ማለት ነው። ያድሉ ኮንክሪት በልዩ ሁኔታ ኮንክሪት ተደረገ። ከዛም ታየ። አሁንም በቂ አይደለም የሚል ባለሙያዎች አጠኑ። አሁን ደግሞ ደረጃውን የጠበቀ ቴራዞን፣ አሁን ዙሪያው የተነጠፈ ቴራዞን የመጣው ከባህር ዳር ነው። ከባህር ዳር በአሁኑ ጊዜ መንገዱ ዝግ በሆነበት ጊዜ፣ ሰላም በጠፋበት ጊዜ ምእመናን ከዛ ሁሉ ሄደው ከባህር ዳር አስጭነው ነው። በጣም ልዩ የሆነ አዲስ አበባ የትም ቦታ የለም። እዚህ ግቢ ውስጥ የተነጠፈው ንጣፍ የትም ቦታ የለም። ከባህር ዳር ተጭኖ ነው የመጣው እና ከዛ በኋላ ይሄንን ቴራዞን ተነጠፈ። በሁለተኛ ደረጃ ይሄን አደረግ። ከዛ በኋላ ደግሞ ከፊት ለፊቱ ከአውደ ምሕረቱ ፊት ለፊት ያን መቃብር ነበር፣ ሐውልት ነበር። ያን አንስተን ባዞላ ተነጥፎ ነበር። ያ ባዞላ ደግሞ ደረጃውን የጠበቀ አይደለም። ምእመናን በአውደ ምሕረት ላይ ቁጭ ብለው ትምህርት ለመማር የሚያመች አይደለም። ያ ባዞላ ተነስቶ ከፍታ መኖር አለበት፣ ደረጃውን የጠበቀ ከፍታ መስራት አለብን ብለን ልክ እንደ ስታዲየም ነው። አሁን ምእመናን ከአውደ ምሕረት ላይ የሚሰጠው ለመከታተል በጣም ከፊት ለፊት ባዞላ ተነስቶ ከፍ ብሎላቸዋል። መቀመጫ አግኝተዋል። ወንበር አለ። በጣም በጥሩ ሁኔታ በሶስተኛ እሱን ሰርተናል፣ አጠናቀናል። አትክልትም ዛፍም ለጥላ የሚሆኑ እንትኖች ተክለናል። ከዛ በመቀጠል ደግሞ ትልቁ በር ከ30 ዓመት በላይ ያገለገለ በር ነበር። ያ ደግሞ ደረጃውን ያልጠበቀ ነበር። ያ ቦታ ያንን ልማት ኮሚቴው በጎ አድራጊዎችን አፈላልጎ አጋጣሚ የመልአኩ የቅዱስ ሩፋኤል ወዳጅ የሆኑት እዚያው አካባቢ ያሉ እዚሁ ያደጉ አባታቸው እዚሁ የነበሩት እዚሁ ያረፉት የዚሁ አካባቢ አንድ በጎ አድራጊ አግኝተን አቶ ጌታቸው ንጉሴ ይባላሉ። እሳቸው ከቤተሰቦቻቸው ጋር ተመካክረው አሁን እየተሰራ ያለውን ትልቁ ግዙፍ የሆነ ቤተክርስቲያኑን የሚመጥን ቤተክርስቲያኑን የሚገልጽ በር ለማሰራት ሞክረናል። እግዚአብሔር ይመስገን አሁን 90% ተጠናቆ 10% ነው የሚቀረን። ያንን እያሰራን እንገኛለን። ከዛ በመቀጠል ደግሞ ከበሩ በስተውጭ በኩል የሚገኝ ቦታ ደግሞ እንደዚሁ አስፋልት ነበር። አስፋልቱ ተበላሽቶ ነበር፣ ተቆፍሮ ነበር። ምንም የማያመች አልነበረም። እንደገና ከፊት ለፊት የሚመጣው ጎርፍ ሙሉ በሙሉ ወደ ቤተ ክርስቲያን ይገባ ነበር። ያ ጎርፉ እንዳይገባ ወደ ቤተ ክርስቲያን ከመንግስት አካላት ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት ጋር በመነጋገር ደብዳቤ ጽፈን እነሱም ፈቃደኞች ሆነው በእውነት በጥሩ ሁኔታ ብዙ ገንዘብ እንደው ይጠይቀን የነበረውን አስፋልት እነሱ አሰርተውልናል። በውጭ ከአስፋልቱ ከበሩ በውስጥ በኩል ማለት ነው።
እንደገና ደግሞ ጎርፉ ወደ ቤተ ክርስቲያኑ እንዳይገባ እዛ ጋር ያለውን ደግሞ ድሽ ሰርተው ጎርፉ እንዲመለስ አድርገውልናል። በዚህ አካባቢ ያሉ ምዕመናን እጅግ በጣም ለእምነታቸው ቅን የሆኑ ናቸው በጠቅላላ ያሉትና ከውጭም ያሉት ጭምር በውጭ ሀገር የሚኖሩት ጭምርና ለዚህ ልማት ከፍተኛ አስተዋጽኦ ያደረጉት እንደሚታወቀው ምዕመናን ናቸው። ከነዚህ ውስጥ ምዕመናን ከፍተኛውን ድርሻ ይይዛሉ። እነሱ በሚሰጡት እነሱ በሚለግሱት ነው ይሄ ሁሉ ልማት የተሰራው። እኛ መንገዱን የማስተካከል የማኔጅመንቱን ስራ የመስራት ነው እና የዚህ ከፍተኛ አስተዋጽኦ ያደረጉት በዋናነት በሀገር ውስጥም በውጭም ያሉ የቅዱስ ሩፋኤል ወዳጆች ናቸው እና እህታችን በዚሁ ሰንበት ትምህርት ቤት ያደገች ወይዘሪት ዘማሪት ከብካብ የምትባል ስርግው ወይዘሪት ዘማሪ ከብካብ ስርግው የራሷን አልበም ሙሉ በሙሉ ገቢው ለቤተ ክርስቲያኑ የልማት ስራ ይሁን በሚል ባስጀመረችው ነው ይሄ ልማት ሊሰራ የቻለውና በዋናነት የሷ ለዚህ ለልማቱ መነሻ የሆነን የሷ አልበም ተሽጦ ገቢው ለዚሁ ለልማት ስራ እንዲውል በተዋዋልነው መሰረት ነው ይሄ ስራው ሊጀምር የቻለውና እጅግ በጣም በአማረ መልኩ ነው የተሰራው። የነሱ አስተዋጽኦ ከፍተኛ ነው። በእውነት ቁጭት አላቸው፣ መንፈሳዊ ቁጭት አላቸው። የሌሎች አብያተ ክርስቲያናት ተሰርተዋል፣ ልማቱ ጥሩ ነው፣ የኛ የቅዱስ ሩፋኤል ቤተክርስቲያን ልማት ዝቅተኛ ነው እያሉ ይቆጫሉ እና ወጣቶቹ በጣም በጣም ቅን ናቸው። የአካባቢው ወጣት እዚህ ያሉት የሰንበት ትምህርት ቤቱ ሰበካ ጉባኤው፣ የልማት ኮሚቴው፣ የደብሩ ሰንበት ትምህርት ቤት፣ የደብሩ ማህበረ ካህናት የሁሉም ተሳትፎ ነው። ሁሉ ባይናበብ ሁሉም አንድ ልብ ባይሆን ይሄ ሁሉ ስራ ሊሰራ አይችልም። ሁላችንም እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ ሆነን ነው ይህን ስራ እየሰራ ነው ማለት ነው። ማመስገንም ስላለብን የአካባቢው ላይ ያሉ ምእመናን የቤተሰቦቻቸውን የመቃብር ቦታ በማንሳት ነው ስራውን የጀመርነው። በዚህ ጊዜ ሁሉም ማህበረ ምእመናን በምንም ያለምንም ተቃውሞ የነበረውን ሐውልት በማንሳት ለቤተሰቦቻቸው ደብሩ ባዘጋጀው ቋሚ ማሳረፊያ ቦታ ወደዛ በማዞር ለአገልግሎት ለስራ እንደሚመች አድርጎ እንድንረከብ አድርገውናል። የመጀመሪያው ስራ እሱ ነው። ሁለተኛው ከልማት ኮሚቴው ጋር የግቢውን መሪ ዕቅድ ወይም ማስተር ፕላን ነድፈን በማስተር ፕላኑ መሰረት እያንዳንዱ የሚሰሩ ስራዎችን ነድፈን መንቀሳቀስ ነው። መጀመሪያ ያደረግነው ምእመናኑ የሚያስቀድስበትን የገረገራ ስራ መስራት ነው። እሱ ላይ በፊት የነበረን ገረገራ በእድሜ ብዛት በጣም ያረጀ ሊወድቅ የደረሰ የነበረ ነው። በቁጥርም ደረጃ ምእመናንን ብንጠቅስ ከ100 ሰው በላይ ከ150 ሰው በላይ መያዝ የማይችል በጣም ጠባብ አገልግሎት ዘመኑን የጨረሰ የነበረ ነው። ያንን በማስተካከል አንድ ደረጃ በመጨመር ወደ ላይ +1 በማድረግ 2 ሌየር ያለው 2 ደረጃ ያለው ገረገራ ለመስራት ተችሏል። በእነዚህ ገረገራዎችም አሁን ባለው ሁኔታ እስከ 1000 ሰው ቆሞ ሊያስቀድስ የሚችልበት፣ ስቅለት በመጣ ቁጥር ደግሞ ስግደት በሚደረግበት ጊዜ እስከ 500 ሰው በአንድ ጊዜ እዛ ውስጥ ሆኖ መስገድ የሚያስችል ሆኖ የተሰራ ገረገራ ነው። እዛው ገረገራው ላይ በአንድ በመጨመር ሁለተኛ ፍሎር በመጨመር ከላይ የአዳራሽ ችግር አለብን ደብሩ አንድ ዊንጉን አዳራሽ አድርገን እየሰራ ነው። አንዱን ዊንግ ደግሞ ካገናኘ ነው ከጨረስ ነው ህንፃ ጋር በማገናኘት ለቢሮ አገልግሎት የሚሆን በኪራይ ለደብሩ ተጨማሪ ገቢ ማስገኘት ወደሚችል ቀይረን እነዚህን ስራዎች የመጀመሪያ ያደረግናቸው ስራዎች ናቸው። ሁለተኛው መግቢያ በሩን ማስተካከል ነው። ሶስተኛው መግቢያ በሩን ማስተካከል ነው። መግቢያ በሩ በፊት የነበረው
መኪና እንኳን አንድ መኪና ብቻ የሚያስተላልፍ የነበረ ነው። ገቢና ወጪ ቢኖር ተጠባብቆ የሚተላለፍበት ምእመናን ሲኖሩ በተለይ በሰንበት በጣም በከፍተኛ ችግር ከዚህ ግቢ ለመውጣት 40-50 ደቂቃ የሚፈጅበት አይነት ሁኔታ የነበረበት ነው። እሱን ማስተካከል መቀየር አለብን። እነዚህን ሌያውቱን የደብሩን በሩም ትንሽ ዞር ያለ ስለነበር በፊት የነበረው ከበሩ አቅጣጫ ፊት ለፊት ሲታይ የግቢው ተቃራኒ ሳይድ ነው እንጂ የሚታየው ቤተክርስቲያኑ በፊት ለፊት አይታይም ነበረ። ስለዚህ ፊቱን ዞር በማድረግ ወደ ቤተክርስቲያኑ ፊት ለፊት የሚሳለም ሰው ቤተክርስቲያኑን እያየ እንዲሳለም ብለን በማሰብ ይሄንን ስራ ከልማት ኮሚቴው ጋር ተነጋግረን ዲዛይን ሰርተን ወደ ስራ አስገባን። በዚህ ጊዜ አንድ ምእመን ቤተሰብ በቤተሰቦቻቸው ስም አቶ ንጉሴ በሚባሉ ቤተሰብ ስም ሙሉ ስራውን ተረክበውን የቁጥጥር ስራውን የኛ የልማት ኮሚቴ ቴክኒክ ቡድን እየመራው አሁን በደረሰበት ደረጃ ለመድረስ በቅቷል። አራተኛው አካባቢው ላይ የነበሩ ሱቆችን የማንሳት ነው። ወደ 15-16 የሚሆኑ ሱቆችን አንስቶ ቤተክርስቲያኑን ከውጪ ሊታይ በሚችል መልኩ የቤተክርስቲያኑን እይታ በማይጋረድ መልኩ ምእመናን ቁጭ ብለው ቢማሩ ለስብከተ ወንጌል ለማስቀደስ በሚመች መልኩ ግቢውን የማስተካከል አብሮ ስራ ነው የተሰራው ከአጥሩ ጋር። ስለዚህ ለነሱ የሚሆን የደረጃ ንጣፍ ያለው በባዞ ላይ የተሰራ በመብራቶች የተዋበ ጥሩ ማስቀደሻ መሆን የሚችል ቦታ እና አጥሩን ዘመናዊ አሁን ከተማው እየጠየቀ ካለው ዘመናዊነት አኳያ ስታንዳርዱን የጠበቀ ስራ ለመስራት ችለናል ማለት ነው። አምስተኛው በዋናነት ብዙ ፈተና ያየንበት የግቢው የቴራዞና የኮንክሪት ስራ ነው። ይሄ ስራ በልማት ኮሚቴውም ባለሙያዎች ሲቀርብም እኛም ስንወያይበት የነበረው ተቆፋፍሮ የነበረውን አስፋልት አድሶ የመቀጠል ነበር መጀመሪያ ፕላን አድርገን የነበረው። ነገር ግን አስፋልት ስራ እንደምታውቀው ሲሰራ የኮምፓክሽን ስራ ይሄ መሬት የሚቀጠቅጠው ዶዘር የምንለው አይነት እሱ መጥቶ ቫይብሬት ሲያደርግ ደብሩ ሊሰነጠቅ ይችላል። 140 ዓመት ያስቆጠረ ደብር ነው ያለንና ከዚህ አኳያ ምንድነው ማድረግ ያለብን? በየ5 ዓመት በየ6 ዓመቱ ይሄንን አስፋልት እያደሰን እንቀጥላለን ወይስ ቁርጥ ብለን ሌላ አዲስ ነገር እንሰራለን የሚል ውይይት አደረግን ከአስተዳደር ጽሕፈት ቤቱም ከልማት ኮሚቴውም ጋር በመሆን በዚህ መሰረት መጀመሪያ የብረት ንጣፍ ሙሉን ግቢውን ዙሪያውን የብረት ንጣፍ አንጥፈን 12 ሴንቲሜትር አካባቢ የሚሆን በሲ30 ግሬድ የኮንክሪት የመሙላት ስራ ሙሉ ግቢውን ሰራን። ከሰራን በኋላ እንደገና ያንን የሰራነውን ኮንክሪት ከጣሊያን ሀገር በሚመረት አይነት ስታንዳርድ የሚሰራ ቴራዞ አለ። እዚህ ሀገር ባህር ዳር አካባቢ ነው የሚገኘው ፋብሪካው። ከዛ ድረስ በማስመጣት 2896 ካሬ የሚሆነውን የግቢውን ቦታ ከመኪና እንቅስቃሴ ነፃ በማድረግ ለምእመናን ብቻ ሊጠቀሙ ወደሚችሉበት ስራ በመስራት ይህንን ቴራዞ ማንጠፍ ችለናል ማለት ነው። ከዚህ በኋላ ደግሞ ቀጣይ ፕሮጀክታችን ያደረግነው መኪኖች የሚንቀሳቀሱበትን ቦታ የማስተካከል ስራ ነው። ቆራቢያን ይመጣሉ፣ አቅመ ደካሞች፣ እነሱ የሚቆሙበት ቦታ ሊያስቀድሱ የሚመጡ ካህናት፣ ለተለያየ አገልግሎት ለክርስትናም ይሆናል ለቀብርም ይሆናል የሚመጡ ምእመናን መኪኖቻቸው ተጠብቀው ፓርክ ተደርጎ የሚሄዱበትን ቦታ የማስተካከል ነው። አሁን የተሰሩት እኛ ስንገባ ጅምር በቀኝ በኩል በታች በኩል ያለው ባለ 2 ፎቅ ህንፃ ጅምር ነበር። ብሎኬት የተወሰኑ ብሎኬት እና ልስንም ብሎኬትም ያልቆመበት ነበረ። ያንን ጅምር ስራ ማስጨረስ ነበር እቅዳችን። ያንን አስጨርሰን ወደ ስራ ማስገባት ነበር። ያንን ጅምር ጨርሰን ወደ ስራ አስገባን። ከዛ በኋላ ቤተክርስቲያኗም የራሷን ገቢ በዛ ህንፃ ገቢ ማግኘት ጀመረች። ሁለቱ ከታች ያሉት ከመሬት ያሉት ለባንክ ተከራዩ። ከላይ ያሉት ለሱቆች እና ለተለያዩ ገቢ ማስገኛ ገቢ የሚያስገቡ ሆኑ። ከዛም በኋላ ነው ወደ ግቢው ስራ ነበር። በእውነት የመጀመሪያው ፕሮግራማችንና እቅዳችን ትምህርት ቤት የመስራት ነበር እኛ ሀሳባችን። ግን በአጋጣሚ ለአስፋልቱ ስራ በሚል ካሴቱ ከብካብ ስርጎ ለአስፋልቱ ስራ በሚል ፕሮግራም ተጀመረ።
ሳናስበው ነው ወደዚህ ስራ የገባ ነው። ከዛም በኋላ ወደዚህ በፕሮግራሙ ገቢ አግኝተን ወደ ስራ ስንገባ ሌሎች ብዙ በግቢው ውስጥ አመች ያልሆነ ግቢ ነበር። አስፋልቱ በጣም የተቆፋፈረ ነበር። በሩ አንዳንዴ የሩፋኤልን ሕዝብ የማይመጥን የጉለሌን የዚህን አካባቢ መመን የማይመጥን በር ነበርና ያንን የማስፋት ስራ ሄድን። ስንገባ በግራ በኩል ባዞላ ዝም ብሎ ለመኪናም ሆነ ለህብረተሰቡ መገልገያ የማይጠቅም አይነት አቀማመጥ ያለው የባዞላ ንጣፍ ነበረ። እሱን በጥሩ ሁኔታ በማስተካከል እና እሱን ራሱን በማሳመር ለህብረተሰቡ መጠቀሚያ እንዲሆን አደረግን። በመቀጠል የግቢውን የቤተ ክርስቲያኑን ዙሪያ አስፋልት ኮንክሪት ቤዝመንት በመስራት ለህብረተሰቡ ለቤተ ክርስቲያኗ ለረጅም ጊዜ እንዲያገለግል ተደርጎ በብረት ታስሮ በጥሩ ሁኔታ እንዲያገለግል ተደረገ። ከዛ በኋላ ቴራዞ ግራናይት ከባህር ዳር በማስመጣት የጣሊያን ስታንዳርድ ያለው ቴራዞ ለማልበስ ፕሮግራም አቅደን ያንን አስመጥተን ቴራዞን አነጠፍን። ሌላው ደግሞ የተረፈው በግቢ ውስጥ ለመኪና ፓርኪንግ እንዳገለግል የመኪና ሎድም እንዲሸከም ከሌሎቹ የተሻለ ሆኖ ያገኘ ነው የኮብልስቶን ድንጋይ ማንጠፍ ነው። ያንን አስነጠፍ። በቀኝ በኩል የድሮ መጠለያ ወይም የምዕመናን ማረፊያ ማስቀደሻ አንድ በመሬት ላይ ያለች ብቻ በጣም የደከመች በጥንካሬ ያልተሰራ መጠለያ ነበረ። ያንን በማፍረስ ባለ 3 ወለል ከመሬቱ ጋር ባለ 3 ወለል ህንፃ እንዲሰራና 2ቱ ወለሎች ለምዕመናን ማስቀደሻ ለተለያየ ፕሮግራም እንዲጠቀም አድርገን የላይኛውን 3ኛውን ወለል ለአዳራሽና ከዋናው ከድሮ ህንፃ ጋር ከጀርባ ባለ ህንፃ ጋር በማገናኘት ለሱቆች እንዲዘጋጁ አድርገናል። ሌላው በዙሪያው ያሉ አትክልቶች፣ ግሪን ኤሪያዎች ዋናው በርም ላይ በአንድ በጎ አድራጎት ከ5 ሚሊዮን ብር በላይ በማውጣት እየተሰራ ይገኛል። የጽርሐ አርያም ቅዱስ ሩፋኤል ቤተ ክርስቲያን የሊቃውንት መፍለቂያ ሰፋፊ የወንጌል አገልግሎት የሚካሄድበት ታሪካዊ ቦታ ሲሆን በመዲናችን በአዲስ አበባ ካሉት ገዳማት፣ አድባራት በመንፈሳዊ አገልግሎቱ በግንባር ቀደምትነት ከሚጠቀሱት አንዱ ነው። መንፈሳዊ አገልግሎቱ መጀመሪያም ካህናቱ መመስገን አለባቸው ያልኩት ለዚህ ነው። ከየትም አዲስ አበባ ውስጥ ካሉ ታላላቅ ጥንታውያንና እንደው ታሪካውያን ገዳማት፣ አድባራት አንዱ ይሄ ቤተ ክርስቲያን ነው። በቤተ ክርስቲያኑ በመንፈሳዊ አገልግሎት ብዙ ሊቃውንት አሉ። ወደ 30 የሚሆኑ በቅኔ ማህሌት የሚያገለግሉ የአብነት መምህራን አሉ። ሁሉም የአብነት መምህራን ናቸው እዛ ውስጥ ያሉት፣ በቅኔ ማህሌት ውስጥ ያሉት። በእውነት ሌላ ቦታ የሚሰጥ መንፈሳዊ አገልግሎት ጋር ሲታይ ይህ ቦታ የተለየ ቦታ ነው። ደከመን ሰለቸን አይሉም፣ ያገለግላሉ። በእውነት በጣም ያገለግላሉ። በቅኔ ማህሌቱ ሙሉ ነው፣ አገልግሎቱም ሙሉ ነው። ደከመን ሰለቸን አይሉም። እንግዲህ በአብይ ጾም ሙሉ ጾመ ድጓ ነው የሚቆሙት በአብይ ጾም። እንደገና ደግሞ ምእመናኖች የሰዓታት ቋሚዎች አሉ፣ ሰዓታት ይቆማሉ። ቅዳሴያን አሉ፣ ቅዳሴው በስርዓት ይቀደሳል። በእውነት ምእመናን በዚህ ሁሉ ምስጋና እያቀረቡ ነው ያሉት። መንፈሳዊ አገልግሎቱ በተሟላ ሁኔታ እየተሰጠነ ያሉት። በአንድም መንፈሳዊ አገልግሎት ቅሬታ የላቸውም ምእመናን የሚፈልጉት ነገር ካለ ጠይቁ እንዳለን አውደ ምሕረት ላይ የተጓደለባችሁ ካለ የሚጎል ነገር ካለ ንገሩን፣ አስተያየት ስጡን እንላለን። አስተያየት ይሰጡናል፣ እናስተካክላለን። ግን እስካሁን ምንም የተጓደለ ነገር የለም። ስብከተ ወንጌልም እግዚአብሔር ይመስገን በጥሩ ሁኔታ እየተሰጠነ ያለው። የስብከተ ወንጌል ኃላፊውም በጣም ጎበዝ መጋቢ አዲስ ትጉህ መሐሪ ይባላሉ። በጣም ጎበዝ ናቸው። የዚሁ ልማትም ትልቁ ያንበሳውን ድርሻ የስብከተ ወንጌል ነው። ስብከተ ወንጌል በደንብ አድርጎ ሰርቷል። ስብከተ ወንጌል በደንብ ይሰጣል። ከሌላ ቦታ ለየት ያለ አገልግሎት ነው ያለው። በጣም ደስ የሚል ነው። ሌላም ደግሞ እዚሁ ከወር እስከ ወር ድረስ ማታ ማታ
ውዳሴ ማርያም በዜማ የሚያደርሱ ደግሞ ዲያቆናት አሉ። ከዓመት እስከ ዓመት እዚሁ ግቢ ውስጥ ተጠልለው ይጸልያሉ። ዲያቆናት ናቸው። ከትምህርት ከመጡ በኋላ ከ1 ሰዓት እስከ 2 ሰዓት ባለው ጊዜ እዚሁ ውዳሴ ማርያም ያደርሳሉ። እዚሁ የሚያስተምሩ የአብነት መምህራን ስላሉ ማለት ነው። ስለዚህ መንፈሳዊ አገልግሎት በጣም የተጠናከረ ነው፣ ጥሩ ነው። የወንጌል አገልግሎታችን ከሳምንታዊ ከወራዊ እና እንደዚሁም ደግሞ ዓመታዊ ታላላቅ ጉባኤዎች እኛ የተጻፉ የተቀነበቡ የታወቁ የምናደርጋቸው ጉባኤዎች የታወቁ ናቸው። መች እንደሚደረጉም ይታወቃሉ። ዓመቱን ሙሉ የምናደርጋቸው ዓመታዊ ጉባኤዎች፣ የምናደርጋቸው ሳምንታዊ ጉባኤዎች፣ የምናደርጋቸው ወራዊ ጉባኤዎች እኛ እንደ ዓመት እቅድ የታወቁ ናቸው። በየዓመቱ ልክ በ12 ዳር 12 ሚካኤል እንደሚነግሰው ሁሉ እኛ ግቢም መቼ ጉባኤ እንደሚደረግ ህዝቡም ያውቃል፣ እኛም ይሄን እናውቃለን የምንሰራው። ከዚህ ባሻገር ግን ህዝቡን ማሰልጠን ነው፣ ህዝቡን ማንቃት ነው። ህዝቡን ማንቃት አንደኛ ለመንግስተ ሰማያት በቁ ማድረግ ነው። ሁለተኛ መልካም ስነ ምግባር ያለው ማድረግ ነው። ሶስተኛ ደግሞ በእጁ ያለውን ገንዘብ፣ ሀብት፣ ንብረት፣ ዕውቀት፣ ጉልበቱን ተጠቅሞ ቤተክርስቲያን እንዲያገለግል ማድረግ ነው። ይሄ ቤተክርስቲያን ትልቁ ስራ መጀመሪያ የሰራ ነው፣ ህዝብን መስራት ላይ ትኩረት ያደረግ ነው። እዚህ ደብር ላይ ይሄን ልማት ለመስራት ባለፉት 3 ዓመታት ባለፉት 4 ዓመታት በጣም ትልቅ ስራ የሰራ ነው። ምንድነው ካልከኝ ሰው ላይ ነው የሰራ ነው። ሰውን የማሳመን፣ ሰውን የመሰብሰብ፣ ሰውን አንድ የማድረግ፣ ሰውን ለቤተክርስቲያኒቱ ግንባር ቀደም ተሳታፊ እንዲሆን የማድረግ ስራ በከፍተኛ ሁኔታ ሰርተናል። ይሄ ስኬታማ ሆኖልናል። በዚህም በጣም ደስተኞች ነን። ይሄን በማድረጋችን ምክንያት የደብሩ ሰበካ ጉባኤ ጽሕፈት ቤት፣ የደብሩ አስተዳደር፣ የደብሩ ልማት ኮሚቴ፣ የደብሩ ሰንበት ትምህርት ቤት፣ የደብሩ ማህበረ ካህናት በአጠቃላይ ስብከተ ወንጌሉ የሚያደርገውን እንቅስቃሴ በአንድነት ነው የተቀበሉት፣ ያለ ልዩነት ብለን እናምናለን እኛ እንደ ስብከተ ወንጌል ክፍል። ይሄን በመቀበላቸው ምክንያት በምንጠራቸው ሰዓት አቤት፣ በምንጠይቃቸው ሰዓት እሺ፣ የምንፈልገው ነገር ሁሉ የሚሟላበት ደብር እዚህ ነው። አንድ ቀን የጠየቅነው ነገር ተጓሎብን እኛም ደግሞ ቅር ተሰኝተን አናቅም። ለወንጌልም ቅድሚያ ይሰጣል። ይህም በመሆኑ ምክንያት ነው ይሄ ግቢ እንዲሰራ ስብከተ ወንጌሉ ትልቁን ድርሻ ይወስዳል። የደብሩ ሰበካ ጉባኤ እና የደብሩ አስተዳደር ግንባር ቀደም መመሪያ ሰጪ፣ አቅጣጫ ሰጪ ወይም ደግሞ የቀረበውን ነገር ተቀብሎ ወደ ተግባር እንዲገባ ወሳኙ አካል የደብሩ አስተዳደርና የደብሩ ሰበካ ጉባኤ ነው። እኛም ሐሳባችንን ለደብሩ ሰበካ ጉባኤ ለደብሩ አስተዳደር ክፍል ስናቀርብ ያቀረብነው ሐሳብ ተቀባይነት አግኝቶ እኔ እዚህ ጋር የምናገረው ምእመናን በጣም ገንዘባቸውንም ልባቸውንም ሁሉን ነገር ሰጥተውናል። እህታችን ዘማሪት ከብካብ ስርግው በአሜሪካ የምትገኝ ቁጥር 1 ዝማሬ አልበሟን መስጠቷ ለዚህ ልማት የመጀመሪያው ነው። ይሄ የወንጌላችን አንዱ ፍሬ ነው። ሁለተኛ ልጅቷ ወደኛ መምጣታና እኛን ማማከሯ እኛም ይሄንን ሐሳብ በኮንፊደንስ በልበ ሙሉነት መዝሙሩ ቤተክርስቲያናዊ መሆኑ መንፈሳዊ መሆኑን አይተን አጥንተን ገምግመን ለቤተክርስቲያን ይጠቅማል፣ ይሄንን ዝማሬ የተሰጠን ትንሽ ነገር ቢሆንም ትልቅ አድርገን አስመርቀን ግቢያችንን ልናስውበት ይገባል የሚል አቋም ይዘን ስለነበረ ከዘማሪቷ ጋራ በጋራ ተመግባብተን ሰበካ ጉባኤው ጉዳዩን ተቀብሎ ወደ ስራ እንዲገባ ተደረገ። ባለፉት 1 ዓመት ጊዜያት ውስጥ ስብከተ ወንጌል ክፍሉ ይሄ የግቢ ልማት ስራ ተጀምሮ እስኪጨረስ ድረስ ለሰከንድ ሳንሰለች በአውደ ምሕረት ላይ ጥላ ሳንዘቀዝቅ ሌላ የልመና መንገዶች ሳንጠቀም ህዝቡን በማስተባበር ብቻ ህዝቡ ገንዘቡንም ልቡንም ሰጥቶን 1 ዓመት ባልሞላ ጊዜ ውስጥ ይህን መሰለ ስራ እንዲሰራ ስብከተ ወንጌሉ ትልቅ አስተዋጽኦ አድርጓል። ይህን ያደረገልን እግዚአብሔር ነው። እግዚአብሔርን ነው የምናመሰግነው። እንደ ክፍል ግን እንደ ስብከተ ወንጌል ክፍል ግን የደብሩን ሰበካ ጉባኤ ባዘዘን በሰጠን አቅጣጫ መሰረት የደብሩ አስተዳደር ክፍል በሚሰጠንና በሚያዘን አቅጣጫ መሰረት ሄደን አስተዳደሩ ያለበትን ክፍተት የልማት ክፍተት እንዲታገዝ በወንጌል ሰው እንዲቀና መልካም እንዲሆን አድርገናል። በዚህም ደግሞ ስኬታሞች ሆነናል። በጣም አሁን ህዝቡ አንድ ነው፣ ደስተኛ ነው፣ መከፋፈል የለም። ወጣቱ ከሰንበት ትምህርት ቤቱ፣ ሰንበት ትምህርት ቤቱ ከልማት ኮሚቴው፣ ልማት ኮሚቴው ከሰበካ ጉባኤው፣ ሰበካ ጉባኤው ከአስተዳደሩ ብሎም ደግሞ ከስብከተ ወንጌሉ ጋር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ሰርተን በ1 ዓመት ውስጥ የማይታመን ነው ግራውንድ ፕላስ 2 ህንፃ ኮንክሪት ፔግመንት አስፓልት እንደገና በላዩ ላይ ግራናይት ከዛ ውጪ ደግሞ በር አጠቃላይ ግቢውን ስፋት መጨመር ከ6000 እና ከ7000 በላይ ቀብር ማስነሳት ይሄ በ1 ዓመት በየትኛውም ቤተክርስቲያን ተሞክሮ ካለ እንግዲህ ምናልባት ወደፊት የምናየው ይሆናል። ነገር ግን ተሞክሮን መላው ቤተክርስቲያናት መላው ኦርቶዶክሳውያን እንዲወስዱት የምንፈልገው ምንድነው? በመጀመሪያ ሰው ላይ እንስራ፣ በመጀመሪያ ወንጌል ላይ እንስራ፣ በመጀመሪያ ሰላም ላይ እንስራ። ያ ከተሰራ ከዛ በኋላ ተሻጋሪ የሆነ ራዕይ ያለው ግብ ያለው ነገ ውጤቱ በምእመናንም በካህናትም በማህበረሰቡ ዘንድ
ውጤታማ የሆነ ተቀባይነት ሊያገኝ ይችላል። ሪኳየርመንት ያለው ስራ እንድንሰራ መናበብ ያስፈልገናል። ለእኛ መቼም እድሉን ሰጥቶን ታሪክ እንድንጽፍ ሆነን እነሱ ሰሩት ልንባል ነው። እኛ ብቻችንን ግን አይደለንም። አንድ እጅ አያጨበጭብም። ይሄው እዚህ ሁሉ ሰው ህብረት ባይኖረን በገንዘብ እኮ አትተምነውም። አንዳንዱ ነገር እንግዲህ በነፃ የተሰራውን ነገር በሙያ ድጋፍ የተደረገውን ነገር ብትተምነው ከ15 ከ20 ሚሊዮን ብር በላይ ሊሆን ይችላል። ያንን ባናገኝ ዛሬ እዚህ ላይ አንቆምም ነበር። አስረክበን የተጀመረ ነገር አስረክበን እንወጣ ነበር እንደማለት ነው። ስለዚህ የሁሉም ሰው የስራውን መሳካት ታቦቱም ተጨምሮበት እውነት ለመናገር መልአኩ ጊዜው ደርሶ እኛን ምክንያት አድርጎ ይሄ ስራ ተሰራ እንጂ አንዳንዱ ነገር ከጭንቅላታችን በላይ ነው። ለኛም እንደው ይሄን ነገር እኛ አሳካ ነው እስከምንለው ጊዜ ድረስ ነው የሚደንቀን ያለውና እነዚህ ስራዎች በዚህ ደረጃ በማየታችን እንግዲህ አልፎ ቤተሰቦቻችንንም የምናስጠራበት የነገሌ ልጅ የነገሌ ጓደኛ የነገሌ ቤተሰብ እየተባልን ሁላችንም የምንመሰገንበት ከዛም በላይ ቀደም እንዳልኩ ከምንም በላይ በህይወታችን ለልጆቻችን የሚተርፍ በረከት ያገኘንበት ሆኖ በማግኘታችን እጅግ በጣም ደስተኞች ነን። በዚህ አጋጣሚ ያው ቀደም ስናነሳው ስለነበር እንግዲህ ትንሽ ክህነቱም ስላለኝ ከቤተ መቅደስ ጀምሮ ቅኔ ማህሌትም እንዲሁ አስተዳደር ጽሕፈት ቤት ሰራተኞችም ጋር በተለያየ ጉዳይ በተለያየ ጊዜ የማየት እዚህ ሰበካ ጉባኤ ከመሆኔ በፊት የመገናኘት እድሉ ነበረን። ጽሕፈት ቤት ላይ የመጡ ሰዎች አስተዳዳሪ ጥሩ ሲሆን ጸሐፊ ጥሩ አይሆንም፣ ጸሐፊ ጥሩ ሲሆን አስተዳዳሪ አይመጣም፣ የቁጥጥር ሰራተኞች፣ የሂሳብ ክፍሎች፣ እነዚህ አይነት ነገሮች እውነት ለመናገር ችግር ይሆናል። በተለያየ ቦታ በተለያየ አድባራት ገዳማት ላይ ይህን ችግር እናውቃለን፣ ያው ተዟዞረን ስለምናይ። እዚህ ደብር እውነት ለመናገር የገጠሙን ሰዎች ተቀያይረዋል። በተለያየ ጊዜ የአስተዳደር ክፍል ሰራተኞች ተቀይረው የመጡትም አዲስ የሚመጡትም እንደ ድል ሆኖ እንደ ቀኝ እጅ ሆነውን በሁሉም ነገር ተባብረን እዚህ ቦታ እንድንደርስ አንደኛውን ትልቁን ድርሻ የወሰዱት አስተዳዳሪ፣ ጸሐፊ፣ ቁጥጥርና ሂሳብ ሹም ናቸው። እነዚህ ሰዎች ለዚህ ስራ መቃናት በጣም አይነተኛ አስተዋጽኦ አላቸው። ይሄንን እንደ ሰበካ ጉባኤ መመስከር ስላለብኝ እመሰክራለሁ። ከዛም ቅድም እንዳነሳውልህ ልማት ኮሚቴዎቻችን ይሄንን ስራ እንድንሰራ እዚህ እንድደርስ ትልቅ አስተዋጽኦ አላቸው። በአሜሪካን፣ በውጪ፣ በሰሜን አሜሪካ፣ በአውሮፓ፣ በአረብ ሀገራት የሚገኙ የቅዱስ ሩፋኤል ልጆች፣ እዚህ አካባቢ ተወልደው ያደጉ ልጆች፣ በሰንበት ትምህርት ቤት ያለፉ ልጆች ማህበር ፈጥረው አንድ መድረክ ሆነው አሁን ይኸው በየወሩ ገቢ በማሰባሰብ ሰበብ ጀምረው ዛሬ በየወሩ ኦንላይን ጉባኤ እያካሄዱ በወር ሩፋኤል በዋለ እሑድ የተለያየ መዝሙር እየዘመሩ ትምህርት እየተማሩ ሩፋኤልን እያስታወሱ አስራት በኩራታቸውን ከዛ ድረስ ወደዚህ እስከ መላክ ሁሉ ደርሰዋል። በደብሩ ከሚሰሩ ልማቶች መካከል የቤተ ክርስቲያኑን ግቢ ዙሪያውን በኮብልስቶን በቀሪ ቦታ ደግሞ ደረጃውን በጠበቀ ኮንክሪት እና ቴራዞ በመስራት የቤተ ክርስቲያኑ ውበት ከፍ አድርጎታል። ይህም ሊሆን የቻለው በደብሩ የተሰሩ ልማቶች ይልቁንም ማኅበረ ካህናቱ፣ የልማት ኮሚቴው፣ የሰንበት ትምህርት ቤቱ፣ የአካባቢ ወጣቶችና መላው ምዕመናን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በመስራታቸው የመጣ ስኬት መሆኑን ያስረዳሉ። መጀመሪያ ምስጋናው ላስቀድም። መጀመሪያ ማነሳው አጠገቤ ሆነው የነበሩት የአስተዳደር ክፍል ሰራተኞች ናቸው። እነሱ በዚህ ስራ ላይ በቀናነት እየተባበረን እንድንሰራ የምናቀርበውን ሀሳብ አስተያየት በመስጠት የተጣመመውን በማቃናት አንዳንድ ያጠፋናቸውንም ነገሮች ካሉኛ ከአሰራር ካካሄድ አኳያ እያስተካከሉ እዚህ ያደረሱን የመጀመሪያዎቹ እነሱ ናቸው። ሁለተኛው ልማት ኮሚቴው ነው። እኛው ራሳችን አንዳንዶቹን ግዴን ለማብረን እንስራ ብለን ከቤት ጎትተን ያመጣናቸው ባለሙያዎች ናቸው። እኛን አምነው መጥተው ከኛ ጋር ተባብረው ይህንን አገልግሎት እኛ የምናዘውን ነገር እንደውም አንዳንዴ እንጣላለን፣ እንጋጫለን። ግን ያንን ሁሉ አልፈን እዚህ ስንደርስ በጣም ብዙ ነገር አሳልፈናልና የልማት ኮሚቴ አባላትን በሙሉ እጅግ በጣም አመሰግናለሁ። በሶስተኛነት በሰሜን አሜሪካን እንዲሁም ቅድም ያነሳውልህ በመላው ዓለም የሚገኙ የቅዱስ ሩፋኤል ልጆች
በተለይ ዘማሪት ክብካብ ሰርጎ እርሾ ለዚህ ስራ እርሾ የሆነውን መዝሙር ስራዋን ለኛ የሰጠችን እሷ ነች። በእሷ አማካኝነት የተጀመረ የልማት ስራ ነውና እሷን በጣም እናመሰግናለን። ሌሎቹንም በዛው የሚገኙ የቅዱስ ሩፋኤል ልጆችንም እጅግ በጣም አድርገን እናመሰግናለን። ሰንበት ትምህርት ቤታችን ወጣቶችን በአግባቡ በየኮሚቴው በማሳተፍ ባለሙያዎችን እየለየ እያሳተፈ ሰንበት ትምህርት ቤታችን እዚህ እንድንደርስ አድርጎናል። እንዲሁም ደግሞ በሰንበት ትምህርት ቤት ስር የሚገኙ የቅዱስ ሩፋኤል አካባቢ ጎልማሶችና ወጣቶች ማህበር ጉባኤ አለ። እሱ ጉባኤ ላይ የሚሳተፉ ወጣቶች በጉልበትም እንዲሁም ልማት ኮሚቴውም ላይ በመሳተፍ አይነተኛ አስተዋጽኦ አድርገውልናል። ማህበረ ካህናቱ ትልቁን ድርሻ ወስደዋል። ንስሐ ልጆቻቸውን አስተባብረው ያመጣሉ። የምንሰራውን ስራ አንዳንድ ጊዜ ባትደግፍ ዝም በል የሚባልም አይነት ነገር አለ። ባታበላሽ የሰው ስራና እንደዛም ድረስ ሁሉ እየሄዱ የምንሰራውን ስራ አስተያየት ብቻ በመስጠት አንዳንዱን ነገር ደግሞ ሲባስ ሲልም ልጆቻቸውን እያመጡ እንዲሳተፉ በማድረግ ጭምር የተሳተፉ ማህበረ ካህናት ናቸውና እነሱንም እናመሰግናለን። ከዛ እንግዲህ ወደ ራሴ ልመለስና ቤተሰቦቼን ባለቤቴን በጣም ብዙ ጊዜ ወስጄባታለሁ። እዚሁ ስራ ላይ ስናሳልፍ የሚገጥመን ፈተና ብዙ ነው። በግል የሚመጣብን ብዙ ነው። ሀሜቱ፣ ስራው ምናምን ብዙ ነገር ታሳልፋለህና ይሄንን ችላ ስራውን ጨርሼ እዚህ እንድደርስ ትልቁን ድርሻም ባለቤቴ ወስዳለችና እነዚህን ማመስገን እፈልጋለሁ። ውጭ ሀገርም የሚገኙ በተለይ ምእመናን ቤተክርስቲያን የሁላችንም ነን። የተወሰኑ የአስተዳደር ክፍል ሰራተኞች አይደለም፣ የተወሰኑ ሰዎች ወይም የማህበረ ካህናቱ ብቻ አይደለም። ምእመናን በንቃት ተሳትፈው ቤተክርስቲያንን ለአገልግሎት እንደሚመች ምእመናን ወደሚገለገሉበት ነገር መቀየር የሁላችንም የምእመናን ስራ ነውና ቤተክርስቲያን ውስጥ ገብቶ ማገልገል እንደው ዝም ብሎ የውዴታ ነገር ሳይሆን ግዴታ ሆኖ ሁላችንም እዚህ ውስጥ እየገባን አገልግሎት እየሰጠን በየአጥቢያው የሚገኘው ደብራችንን በሙሉ ሁላችንም የመቀየር በውጭም በሀገር ውስጥም ያለን የምንገኝ የኦርቶዶክስ እምነት ተከታዮች በሙሉ በእያንዳንዱ ደብር ላይ የምንገኝ በአጥቢያችን የሚገኘውን ደብር የማገልገል ሄዶ ጥያቄ መጠየቅ ለምን ይሄ አልሆነም ብሎ ማስተካከል ከኛ የሚጠበቅ ነውና ይሄ ለሁላችንም ሊኖረን የሚገባ ግንዛቤ ነው ብዬ አስባለሁ። እኔ እድለኞች ነን ከሚያስብሉት ዋና ዋና ነገሮች የልማት ኮሚቴ በዚህ ፕሮጀክት ላይ የተሳተፈ የልማት ኮሚቴ እኔ አሁን ምንድነው የሚታየኝ ምእመናን የሚሰራ ስራ ካዩ በጣም እኔ ብዙ ምሳሌ አለ። ጸጉራቸውን እንደ መሸከሚያ እያደረጉ ብሎኬት ይሸከሙ የነበሩ እናቶች ከመስሪያ ቤት ከስራ መጥተው የሚሸከሙ እናቶች ብዙ ይታያል። ገንዘብ ለመስጠት አንድ ወንድማችን ከ1.5 ሚሊዮን ብር በላይ የረዳ ባለሀብት አለ። ስሙን እንዲጠቀስበት አይፈልግም። እያንዳንዷን በብሎክ እያንዳንዷን በምንሰራው ስራ መጠን እየመጠነ ነበር ይሄን ብር የሚልክልን። አንዴ 300 ሺህ ብር፣ ቀጥሎ 300 ሺህ ብር፣ ቀጥሎ 400 ሺህ ብር እያደረገ ህብረተሰቡ የሚሰራ ስራ ካየ ለመርዳት ለማገዝ ቤተክርስቲያንን ለማድረግ ወደኋላ አይልም። ይሄ ትምህርት ነው። ጥሩ ነገር ካየ ምእመናኑ ተጨባጭ በመረጃ የተሰራ ስራ ካየና ካወቀ ህብረተሰቡ በጣም ይዋህ ለመስጠት ወደኋላ የማይል ህዝብ መሆኑን ነው እኔ የተገነዘብኩት። ሌላው በአስተዳደር ደረጃ በእውነት አሁን ያሉት አባታችን መልአከ ላይም ፈቃደ ሥላሴ እጅግ በጣም ትሁት፣ አንድም ቀን እንከን ክፉ ነገር የማይወጣቸው፣ አንድ ቀን ፊታቸው በእኛ ቅር የማይለው ልጆች ቀድመው ነው በአካባቢያችን ችግር አለ ብለው የሚጠይቁት። የእሳቸውም ትልቅ አስተዋጽኦ አለው። ሰበካ ጉባኤው በአጠቃላይ ሰበካ ጉባኤው ለእኛ ለዚህ ውጤት ትልቅ አስተዋጽኦ ያደረገ ነው። በተለይ ምክትል ሊቀመንበሩ ኢንጂነር ዮሐንስ አንድ የልማት ኮሚቴ አባል ነው ማለት ይቻላል። ድልድይ ሆኖ ሰበካ ጉባኤው ጋር መልካም ግንኙነት እንዲፈጠር በማድረግ በማማከር አብሮን በመሆን ከጎናችን በመሆን ያደረጉት አስተዋጽኦ ከባድ ነው። በተለይ አስተዳደር ሰራተኞችም ከኛ ጋር ግንኙነት ያላቸው ቁጥጥር፣ ሂሳብ ሹም በስነ ስርዓት ሂሳብ ሹሙ በራሱ ሂሳቡን በስነ ስርዓት እንዲሳለጥ በማድረግ ስርዓትና ህጋዊ ስራ እንዲሰራ በማድረግ እገዛ በማድረግ
እያንዳንዱ ሰራተኛ ማህበረ ካህናት በሙሉ በጭምር ለኛ እድለኞችን ያሰኘን ሁሉም የተስተካከለ ነበር። አንድም እንከን አልገጠመንም። ስለዚህ እኛ ስራን ብቻ ነበር የምናስበው። ስለዚህ ለዚህ ሁሉ ውጤት የሁሉም አስተዋጽኦ የመመኑም፣ የሰበካ ጉባኤውም፣ ያስተዳደሩም የሁሉም ጥረት ነው ማለት ነው ይቻላል። ብዙ የተደከመበት ንብረት አለ። በዚህ ቤተክርስቲያን ቅጥር ግቢ ውስጥ ብዙ ገንዘብ የወጣበት ብዙ ሚሊዮኖች የወጡበት ገንዘብ አለ። እያንዳንዱ ስራ እያንዳንዱ የተደከመበት ድካም እንክብካቤ ይፈልጋል። እኛ ዛሬ ስራችንን ጨርሰን ሌሎች የሚተኩ ወንድሞቻችን እህቶቻችን ሊተኩ ይችላሉ። ስለዚህ ያን የተሰራበትን ብዙ ብሮች የወጡበትን መንከባከብ፣ አትክልቶችን መንከባከብ፣ ግቢው መንከባከብ ቀጣዩ ስራ ሊሆን ይገባል ብዬ አስባለሁ። አንድ ወቅት ተሰርቶ እንክብካቤ ከሌለ፣ ክትትል ከሌለ ያ ንብረት ከንቱ ሊሆን ስለሚችል እያንዳንዱ ምዕመናን፣ እያንዳንዱ ሰበካ ጉባኤ አባላት፣ እያንዳንዱ ቀጣይ ልማት ኮሚቴ ቢሆን ይህንን ስራ በስነ ስርዓት መያዝና በመንከባከብ የግድ እላለሁ። ቀጣዩም ነገር በአስተዳደርም በኩል በሰበካ ጉባኤ ቀጣዩም በኩል የእኛን አርያ የእኛን በመመልከት ወደ በጎ እኛን የሰራውን በጎ ስራ በማስቀጠል ሌሎች ተጨማሪ ለቤተ ክርስቲያን የሚሰሩ ስራዎች ስላሉ እንዲሰሩ ብዬ እመክራለሁ። የቅዱስ ሩፋኤል ቤተ ክርስቲያን ሰንበት ትምህርት ቤት አመሰራረት ታሪክ የሚነሳው በ1950ዎቹ መባቻ አካባቢ ነው። ሰንበት ትምህርት ቤቱ በቤተ ክርስቲያን በመንፈሳዊ አገልግሎት በትሩፋትና በወንጌል በመደበኛነት በቅኔ ማህሌትና በቤተ መቅደስ የሚያገለግሉ ወጣቶችን ያፈራ መንፈሳዊ ተቋም ነው። በ3 ዓመት በተከናወነው የልማት ሥራ ሰንበት ትምህርት ቤቱ ለቤተ ክርስቲያን አስተዋጽኦ ካደረገው መካከል በደብሩ ሰበካ ጉባኤ ልዩ ሥራዎች ላይ ትልቅ ተሳትፎ በማድረግ ከደብሩ ልማት ኮሚቴ ማኅበረ ካህናትና ከወጣቶች ጋር ተግባብቶ ሰላማዊ አገልግሎት እንዲኖር በማድረግ ዋናውን ድርሻውን ተወጥቷል። ሰንበት ትምህርት ቤታችን በመዋቅር ውስጥ የሚገኝ እንደመሆኑ መጠን የራሱ የሆነ ተወካይ በሰበካ ጉባኤ ላይ አለው። የራሱ የሆነ ተወካይ በልማት ኮሚቴው ላይ አለው። የራሱ የሆነ ተወካይ ቤተክርስቲያኒቷ በሚያስፈልጋት ነገሮች ላይ በሙሉ አገልግሎት የሚሰጡ የራሱን የሆነ ሱታፌና አስተዋጽኦ የሚያደርግ ነው። እንግዲህ ይህ የደብራችን ባለፉት 2 ዓመታት ውስጥ ማለት ይቻላል ይህንን የመሰለ አስደናቂ የልማት ስራዎችን ሲሰራና ሲያከናውን ሰንበት ትምህርት ቤቱ መሪ ተዋንያን በመሆን ከዲዛይን ቀረጻው ጀምሮ የሚያስፈልገውን የጉልበት፣ የገንዘብ የሚያስፈልገውን ድጋፍ ሁሉ እያደረገ እየፈጸመ ከቤተ ክርስቲያኑ ተወክለው ወይም ደግሞ ከተቋቋሙ ኮሚቴዎች ጋር አብሮ በመናበብና በጋራ ቁጭ ብሎ በመወያየት ቤተ ክርስቲያናችን የምትለማበትን፣ የምታድግበትን፣ የምትበለጽግበትን ላቅ ወዳለ ደረጃ ልትደርስ የምትችልባቸውን የልማት ስራዎችን ሲሰራ ሲያከናውን ቆይቷል። የዚህ አሁን የግቢውን ልማት ወደ 60% አካባቢ የሚደርሰውን ገቢ የሰበሰበው ወጣቱ ክፍል በውጭ የሚገኙ በተለይ በአሜሪካ የሚገኙ የሊቀ መላእክት የቅዱስ ሩፋኤል ልጆች ወጣቶች በሰንበት ትምህርት ቤት ተምረው ያለፉ፣ በቤተ መቅደሱ ቀድሰው ያለፉ፣ በቤተክርስቲያኑን አቧራ እየጠረጉ ቤተክርስቲያኑን ሲንከባከቡ የነበሩ በጣም ስማቸውን ለመጥቀስ ጊዜው አይበቃኝም እንጂ በርካታዎች ናቸው። እነዚህ ወጣቶች ያደረጉት ጥረት፣ የሰጡት ገንዘብ፣ የለፉት ልፋት ቀላል አይደለም። በአውደ ምሕረት ላይ ለምንን የማናገኘውን ገንዘብ እነሱ በአቅማቸው ገንዘብ ሰብስበው ያመጡት በውጭ ሀገር የሚገኙና በሀገር ውስጥ የሚገኙ የቅዱስ ሩፋኤል ወጣቶቹ ናቸው። አብዛኛዎቹ በጣም ቁጭት አላቸው። ለደብራቸው በተለይ ያላቸው ፍቅር በጣም እጅግ ይገርማል። እኔ ከሌላው በተለየ የሩፋኤል ልጆች ሩፋኤል ተብሎ ሲነሳ ደም ስራቸው የተነካ ልባቸው የተወጋ ያክል በጣም ነው ስሜታቸው የሚነካውና ለሩፋኤል ተብሎ ዝም የሚል ወጣት የለምና በጣም እጅግ የሚገርሙ ወጣቶች ናቸው። ከወጣቶቹ ጋር በጣም ጥሩ ግንኙነት ነው ያለን። ሁሉም ነገር ጥሩ ነው፣ ሁሉም ነገር መልካም ነው፣ ሁሉ ነገር የተቃና ነው ብለን ለመናገር የማንደፍራቸው ብዙ ነገሮች ይኖራሉ። ምክንያቱም በክርስቶስ ጉባኤ መካከል ይሁዳን የመሰለም ወጣት ስለነበረ ክርስቶስን ጌታውን የሸጠ ሰው ስለነበረ ስላለ በወንድማማችነት መካከልም ብዙ አሉ። ስለዚህ ይሄ የተለመደ ነገር ነው። ወጣ ገባ የሚል ነገር ይኖራል። ነገር ግን ሰንበት ትምህርት ቤት በተለይ የሰንበት ትምህርት ቤት ወጣቶች በተለይ
በጣም 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 ሊደነቁ የሚገባቸው። ሌላው ሰንበት ትምህርት ቤት ከዚህ ሰንበት ትምህርት ቤት ሊማረው የሚገባ ብዙ ተሞክሯል። አንደኛ የቅዱስ ሲኖዶስን ሕግና መመሪያ አክብሮ የሚጠብቅ ሰንበት ትምህርት ቤት መሆኑ። ከቅዱስ ሲኖዶስ የሚወጣው መመሪያ ከልብስ ጋር ተያይዞ ከአልባሳት ጋር ተያይዞ ሁላችን የምናውቀው ክፍተት አለ። ያንን በተመለከተ ከቅዱስ ሲኖዶስ ከወጣው መመሪያ ውጪ ልብስ አሰፍቶ አያውቅም። አክሊሉ አድራለ እሱ ብቻም አይደለም፣ መቀላቀል የለም። ሰንበት ትምህርት ቤት ድንበሩን ያውቃል፣ ወሰኑን ያውቃል፣ መስራት ያለበትን ያውቃል፣ መስራት የለበትን ያውቃል። አልፎ አይሰራም። የራሳቸውን ስራ ይሰራሉ ጥንቅቅ አድርገው። በአንተ ስራ መጥተው አይረብሹም። አግዙን ካልካቸው ደግሞ ምንም የሚቀርባቸው ነገር የለም። መጥተው በሚገባ አግዘው ይሄዳሉ። እኛ ጋር በስብከተ ወንጌል ክፍል ይህንን ስራ ስኬታማ እንድንሆን ከጎናችን ልባችንን ሞልተን እንድንናገር በማንኛውም ሰዓት ብናዛቸው ብንልካቸው እምቢ የማይሉ አቅም እያላቸው ጉልበት እያላቸው መስራት እያላቸው ሀብት እያላቸው እንደ ባሪያ የሚላላኩን እንደ ሐዋርያት በእውነት ነው የምነግራችሁ፣ እንደ ሐዋርያት ለወንጌል ረዳት የሆኑ የስብከተ ወንጌል ኮሚቴ አባላት የሰንበት ትምህርት ቤቱ ፍሬዎች ናቸው። በጣም እጅግ የሚደንቁ ልጆች ናቸው። እነዚህ ልጆች በማግኘታችን ነው ስብከተ ወንጌሉ ስኬታማ የሆነው፣ ልማቱ ስኬታማ የሆነው፣ የምንፈልገውን ነገር ያሳካ ነው፣ ከፍተኛ ገንዘብ ለማሰባሰብ የደረስነው እንዲህ አይነት የስብከተ ወንጌል ኮሚቴ ስላለን ነው። እና ከወጣቱ ጋር ያለን ግንኙነት በጣም ጥብቅ ነው። የቀሩትንም ደግሞ ወጣ ገባ የሚሉትን ደግሞ ወደኛ ለመቀላቀል ለማምጣት መንፈሳዊ ቅናት እንዲኖርባቸው እንዲህ አይነት ስራዎች ያነሳሳሉ ብለን እናምናለን። አሁን የምንሰራው መንፈሳዊ ስራ፣ አሁን የምንሰራው የልማት ስራ፣ አሁን የምንሰራው የአንድነት ስራ፣ አሁን የምናደርገው የወንጌል አገልግሎት ብዙ ወጣቶች ወደኛ እንዲቀርቡ እያደረጋቸው ነው። ነገ ደግሞ የቤተክርስቲያኒቱን ሕግ እየጠበቁ ስርዓት እያከበሩ መዋቅር እየጠበቁ ስርዓት ሳያፈርሱ አሁን መዋቅር መቀላቀል አለ። በወጣቶች ዘንድ አንዳንድ ጊዜ የሚታይ ክፍተት አለ። እሱን ሳይቀላቅሉ ወደ ቤተክርስቲያን የሚመጡ ልጆችን ለማፍራት ጥረት እያደረግን ነው። ይህም እንደሚሆን እርግጠኞች ነን። በአጠቃላይ ግን በእውነት መላ ኦርቶዶክሳውያን እንዲረዱን የምንፈልገው እግዚአብሔር ረድቶ ሊቀ መላእክት ቅዱስ ሩፋኤል ጦቢትን እንደረዳው እንደ ሰውየው ወርዶ እያገዘን እኛ በዚህ ዘመን ላይ ይደረጋል ይሰራል የማንላቸውን ትላልቅ ስራዎች ሰርተናልና በዚህ እግዚአብሔርን ነው የምናመሰግነው። በአሁኑ ሰዓት ላይ በሰንበት ትምህርት ቤታችን ውስጥ በቅዳሜና በእሁድ ብቻ የሚከናወኑ መርሃ ግብራት ቁጥራቸው ከ26 በላይ ናቸው። እነዚህን ወደ 26 የሚደርሱ ጉባኤያቶችን ለማሳለጥና ለማከናወን እያንዳንዱ ራሱን የቻለ አንዳንድ ክፍል ይፈልጋል። ራሱን የቻለ አንዳንድ ክፍል ደግሞ በዚህ በተጨናነቀና በተጣበበ ሁኔታ ውስጥ ማግኘት በጣም አስቸጋሪና ፈታኝ ከመሆኑ የተነሳ አንዳንድ ጊዜ መርሃ ግብሮቻችንን ሜዳ ላይ ወይም መጠለያ ውስጥ ወይም ደግሞ ምቹ ያልሆኑ ቦታዎች ላይ ማድረግ ግዴታ የሚሆኑባቸው ሁኔታዎችና ጊዜያቶች እጅግ በጣም በርካታ ናቸው። ስለዚህ በሰንበት ትምህርት ቤት ውስጥ የሚደረገውን መርሃ ግብር በተለይም ደግሞ ያሉንን ጉባኤያቶች በሙሉ በሚገባ ለማከናወንና ለመተግበር ራሱን የቻለ ደረጃውን የጠበቀ የመማሪያ ክፍሎች ያስፈልጉናል። እነዚህን የመማሪያ ክፍሎችና የመገልገያ ቤቶች ለማግኘት የግድ G+4 የሆነ ህንፃ በዚህ ቦታ ላይ መስራት መገንባት አስፈላጊና ተቀዳሚ ስራችን ሆኗል ማለት ነው። ይሄ ለሰንበት ትምህርት ቤቱ እጅግ ወሳኝ አንገብጋቢ የኛ ሰንበት ትምህርት ቤት ብቻ ሳይሆን ሁሉም አብያተ ክርስቲያናትና ገዳማት እንዲህ ያሉ ህንፃዎች በአሁኑ ሰዓት ላይ እጅግ የሚያስፈልጓቸው ናቸው። ምክንያቱም በአሁኑ ሰዓት የሰንበት ትምህርት ቤት ማደራጃና መምሪያ ባዘጋጀው የስርዓተ ትምህርት መሰረት ልጆች ከህፃንነታቸው ጊዜ ጀምሮ እኛ ጋራ የቂርቆስ የሚናስ ጉባኤ ብሎ ይጀምራል። እነዚህ ቅድመ መደበኛ ያሉ ክፍሎች ናቸው። ከዚህ ከቅድመ መደበኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ ከ12ኛ ክፍልም በኋላ ደግሞ ያሉ ተማሪዎቻችንን የምናስተምርባቸው ሰፊ ክፍሎች የሚያስፈልጉን ስለሆነ እነዚህን ክፍሎች ለማግኘት ነው ይህንን ህንፃ መገንባት እጅግ አስፈላጊና አንገብጋቢ ሆኖ የተገኘው ማለት ነው። ብፁዕ አቡነ ሕርያቆስ ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ በደብሩ የተሰራውን የልማት ሥራ ተዘዋውረው ጎብኝተዋል። ብፁዕነታቸው የዚህን ታሪካዊና ጥንታዊ ቤተ ክርስቲያን የልማት ሥራ እንድትሰሩ የድካማችሁን ፍሬ በማየታችሁ እንኳን ደስ አላችሁ ብለዋል። ብፁዕነታቸው አያይዘውም የአዲስ አበባ ሀገረ ስብከትም ወደፊት በደብሩ ለሚሰሩ ሥራዎች ድጋፍ የሚያደርግ መሆኑንም ገልጸዋል። የሥራው ኃላፊ የሆኑት መጋቤ ብሉይ
ወይንም መልአከ አርያም ፈቃደ ሥላሴ ከልጆቻቸው ጋር በመሆን እንዲህ አይነት ያማረ የተዋበ ሥራ በመስራታቸው እናመሰግናቸዋለን። በፍቅር የምትመሩ የደብሩ ማህበረ ካህናት ሁላችሁም፣ የሰንበት ትምህርት ቤት ተማሪዎችም እናመሰግናችኋለን። የተሰሩ የተጠናቀቁ ስራዎች አይተናል። ተሰርተው ደግሞ ለመጠናቀቅ ጫፍ ላይ የደረሱ ስራዎችንም አይተናል። በተጨማሪ ደግሞ መሰረታቸው የተቆፈረ የሰንበት ትምህርት ቤት የነገው ትውልድ የነገው ሀገር ተረካቢ ሕፃናት የሚማሩበት ትልቅ መካነ ትምህርት የሰንበት ትምህርት ቤት የመማሪያ አዳራሽና ልዩ ልዩ ቢሮዎች ተጀምረው አይተናልና ሁላችሁም ምእመናን በመረባረብ ለዚህ አገልግሎት አስተዋጽኦ እንድታደርጉ እያሳሰብን የአዲስ አበባ ሀገረ ስብከትም ባለው አገልግሎት ከደብሩ ጋር በመሆን ማንኛውንም ስራ እንደሚደግፍ በአክብሮት ለመግለጽ እወዳለሁ። ባለፉት 3 ተከታታይ ዓመታት የደብሩን ገጽታ ለመቀየር መንፈሳዊ አገልግሎቱን ለማዘመንና ምዕመናንን የሚመጥን ምቹ መንፈሳዊ ድባብ ለመፍጠር የልማት አርበኛ የሆኑት የልማት ኮሚቴዎች ከደብሩ ሰበካ ጉባኤ ጋር በመቀናጀት አቻ የማይገኝለት ታላቅ ታሪክ ሰርተዋል። ጥንታዊና ታሪካዊ ቦታ ነው። ከተመሰረተ ከ138 ዓመት በላይ ሆኖታል። ብዙ ሊቃውንት በሕይወት ያሉ ያገለገሉበት ቦታ ነው። እንደገና ደግሞ በሞተ ሥጋም ሲለዩ ያረፉበት ቦታ ነው። የብዙ ሊቃውንት አጽም ያረፈበት ቦታ ነው። የበረከት ቦታ ነው። ስለዚህ በአገር ውስጥም በውጭም የምትገኙ ኢትዮጵያውያን የኦርቶዶክስ ተዋሕዶ ልጆች ይህንን ቦታ መታችሁ ማየት ይገባችኋል፣ መጎብኘት ይገባችኋል። መታችሁ በረከት እንድታገኙ። የቅዱስ ሩፋኤል ጸበል ፈዋሽ ነው፣ ጸበል አለው። ብዙ ምዕመናን ከልዩ ልዩ ደዌ ኃጢአት እየተፈወሱ ምስክርነት ይሰጣሉና ቤትም ቦታ የምትገኙ ይህንን ፕሮግራም የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች ቦታውን መታችሁ እንድትጎበኙት። በቀጣይም ያሰብናቸው ብዙ ስራዎች አሉና ካሁን በፊት እንዳደረጋችሁልን ከኛ ጋር ሆናችሁ የጀመርናቸውን ያቀድናቸውን ስራዎች ካሁኑ በፊት እንደረዳችሁን አሁንም መታችሁ እንድትረዱን በመላኩ በቅዱስ ሩፋኤል ስም መልእክቴን አስተላልፋለሁ። እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር። ቦታው ያው እናንተም እንደምታውቁት በፍቅር እስከ መቃብር በክቡር ዶክተር አዲስ አለማየሁ እንደተገለጸው በእውነት በጣም በእጅጉ የሚያምር ደስ የሚል ቤተክርስቲያን ቅጽረ ግቢ ሲገባ በእውነት መንፈሳዊ ድባብ ያለው በቃ ደስ የሚል ቦታው የበረከት ቦታ ነው። በእውነት እዚህ መጥቶ ጸሎት ለማድረግ ልብን ህሊናን የሚሰበስብ ቦታው ራሱ መጥተህ እዚህ ጸሎት ለማድረግ ህሊናን የሚሰበስብ ነው ቦታው ራሱና እንዲሁም ለዚሁ ስራ ሌላው ማመስገን የምፈልገው ይሄ ስራ እንዲሳካ በውጭ ያሉ የቅዱስ ሩፋኤል ወዳጆች በአገር ውስጥም ያሉ ምእመናን ላደረጉት ከፍተኛ አስተዋጽኦ አምላከ ቅዱስ ሩፋኤል በረከተ ስጋና በረከተ ነፍስ እንዲያድልልን ማለት እፈልጋለሁ። እግዚአብሔር አምላካችን ላደረጉት ሁሉ አስተዋጽኦ ድካማቸው፣ ልፋታቸው በከንቱ አልቀረም። በተግባር የሚታይ በእጅ የሚዳሰስ በአይን የሚታይ ስራን የተሰራው እድል ገጥሟቸው ውጭ ሀገር ያሉም ካሉ ምእመናን መጥተው ማየትና መጎብኘት ይችላሉ። ያደረጉት አስተዋጽኦ ዝም ብሎ ዝርው ሆኖ አልቀረም። በተግባር በአይን የሚታይ ስራ ተሰርቷል እና ይህንን ስራ መጥተው ከቻሉ መጥተው እንዲጎበኙልን ለማለት ነው የምፈልገው። አመሰግናለሁ። በቀጣይም ቀሪ ልማት ስራዎች ስላሉ ምዕመናን፣ በጎ አድራጊዎች ከደብሩ ጎን በመሆን የበኩላቸውን አስተዋጽኦ ሊወጡ ይገባል። ወስብሐት ለእግዚአብሔር።